የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት በኢትዮጵያ የሚኖሩ ወይም ወደ ኢትዮጵያ የሚገቡና የሚወጡ ዜጎችን ጉዳይ የሚያስተዳድር የመንግስት ተቋም ነው። ዋና ዋና የሚያከናውናቸው ተግባራትም የፓስፖርትና የቪዛ አገልግሎት፣ የመኖሪያ ፈቃድ፣ የዜግነት ጉዳዮች፣ የድንበር እንቅስቃሴ ቁጥጥርና የሕግ ደህንነት የማስጠበቅ ተግባራት ተጠቃሽ ናቸው። የኢሚግሬሽንና ዜግነት አገልግሎት ባለፉት ዓመታት ይስተዋሉበት የነበሩ ዘርፈ ብዙ የአገልግሎት አሰጣጥ ክፍተቶችን ለማረም የተለያዩ የለውጥ ተግባራትን ሲያከናውን እንደቆየ ይታወቃል። በአሁኑ ወቅት ተቋሙ በዘመናዊ ቴክኖሎጂ የታገዙና ዲጂታላይዝ የሆኑ የፓስፖርት፣ የቪዛ፣ የትውልደ ኢትዮጵያውያን መታወቂያ፣ የይለፍና የጉዞ ሰነዶች አገልግሎት፣ የውጭ ዜጎችና የድንበር ቁጥጥር አገልግሎቶችን እየሰጠ ይገኛል። ተቋሙ በአጠቃላይ የአገልግሎት አሰጣጡን ይበልጥ በማዘመን ዜጎች የሚመኩበት፣ ተገልጋዮች የሚረኩበት ለመሆን ዘርፈ ብዙ ተግባራትን እያከናወነ እንደሆነ ተረጋግጧል። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የኢሚግሬሽንና ዜግነት አገልግሎት የአሰራር ስርዓቱ በምን ደረጃ ላይ እንደሚገኝ ለማወቅ በዋናው መስሪያ ቤትና በአቃቂ ቃሊቲ ቅርንጫፍ የመስክ ጉብኝት አካሂዷል። የኢሚግሬሽንና ዜግነት አገልግሎት ዋና መስሪያ ቤት የቪአይፒ እና የአስቸኳይ ፓስፖርት በጥራትና በብቃት በማተም ቀልጣፋ አገልግሎት እየሰጠ መሆኑን ቋሚ ኮሚቴው በጉብኝቱ አረጋግጧል። የቋሚ ኮሚቴው ምክትል ሰብሳቢ የተከበሩ ዶክተር ፈቲ ማህዲም በተሰራው ሪፎርም የኢሚግሬሽንና ዜግነት አገልግሎት ከነበሩበት ዘርፈ ብዙ ችግሮች ተላቆ አሁን ላይ ተጨባጭ ስኬቶች ማስመዝገብ እንደቻለ አስገንዝበዋል። ከዚህ በፊት የተቋሙ ኢሜጅ በጣም የተበላሸ ነበር። ሲጀመር ይሄ አመራሩ ከመምጣቱ በፊትም እንደ ሀገር ተቋማት ግንባታ ላይ ችግር ነበረብን። ሲስተምና ስርዓት ግንባታ ላይ ችግር ነበረብን። ይሄ ተቋምም አንዱ የዛ ችግር ገፈት ተቀማሽ ነበር። በዛም መሰረት ትልቅ ችግር ውስጥ የነበረ ብልሹ አሰራሮች የነበሩበት፣ ሌብነትና ሙስና የነበረበት፣ ዜጎች የሚንገላቱበት፣ ኢትዮጵያውያን ከኢትዮጵያ ውጭ ያሉ የውጭ ሀገራት ዜጎች የሚንገላቱበት፣ የህዝብ ሮሮ በአጠቃላይ የነበረበት ተቋም ነበር። ያ የተቋሙን ስም ለረጅም ጊዜያት አበላሽቶ ነበር። በተለይ አንዱ የምናስታውሰው ቅድም አባላት እንዳነሱት ጥቁር አንበሳ አካባቢ የነበረው በመሀል ከተማ በአፍሪካ መዲና በካፒታል ሲቲያችን ውስጥ ያ ሁሉ ዲፕሎማትና ያ ሁሉ የውጭ ሀገር ዜጎች የሚንቀሳቀሱበት የአፍሪካ መዲና ላይ ያ ሁሉ ሰው አስፋልት ላይ ተሰልፎ ሲሰቃይ ላይታች ሲል ማየቱ ቁስል ነበር። የሁላችንም ቁስል ነበር። የእኛ ቋሚ ኮሚቴ ብቻ ሳይሆን የመላው የኢትዮጵያን ሕዝብ ቁስል ነበር። ያ ለረጅም ጊዜ ሲራገብ ነበር። ያንን ለመፍታት ተቋሙ በእውነት ትልቅ ሪፎርም ውስጥ ገብቶ እኛ በየጊዜው ስንከታተል ነበር። ግብረ መልስም ስንሰጥ ነበር። አባላት በነፃነት ያዩትን የሰሙትን ሁሉ ሲናገሩ ነበር እና በዛ መሰረት እናንተ ማስተካከያ አድርጋችሁ ይህንን ተቋም ከችግር ውስጥ ወጥቷል ብዬ ነው የምወስደው። በተለይ ቅርንጫፎቹ እንደዚህ መብዛታቸው ዜጎችን በአካል ሄደን ስናናግር ነበር። መቼ ነው ያመለከቱት? በኦንላይን ያመለከቱት ምልከታ የፓስፖርት ላይ ችግር አለ ወይ የሚለውን በስንት ቀን ነው የወሰዱት የሚለውን ተዘዋውረን በዚህ በሄድ ኦፊሱም በቃሊቲ ብራንችም ሄደን ቅድም አባላትም እንዳሉት ራሳችን አይተናል እና ያ የነበረው ኢሜጅ እየተስተካከለ እናንተም ውጤት እያመጣችሁ ሰክሰስ አለ። እኔ አሁን ስጋቴ ምንድን ነው? በዚህ ሰክሰስ እንዳትዘናጉ ነው። ሰክሰስ ታይቷል፣ ሰክሰስ መጥቷል። በእውነት ልትመሰገኑ ይገባል። ግን በዚህ ሰክሰስ መዘናጋት አያስፈልግም ነው አንዱ። ይሄ ሰክሰስ የመጣውን ደግሞ የተቋሙን ኢሜጅ ማስተካከል መቻል አለብን። የተበላሸ ኢሜጅ ከዚህ በፊት የነበረው ሁልጊዜ ኔጋቲቭ ኢሚግሬሽን ሲባል ውይ ያ ተቋም ፓስፖርት ሲባል ሰው ገና ፓስፖርት ሲያስብ ስቃይና ሮሮ ጭንቀት ውስጥ የሚገባበት ታሪክ አብቅቷል ነው የምንለው። ተቋሙ በመላ ሀገሪቱ ከ30 በላይ ባሉት ቅርንጫፎች ተገቢውን አገልግሎት እየሰጠ ስለመሆኑ ለህብረተሰቡ በተለያዩ የሚዲያ አማራጮች ተጨማሪ ግንዛቤ ሊፈጠር እንደሚገባም የተከበሩ ዶክተር ፈቲ አሳስበዋል። በተለይ የተከፈቱ ብራንቾች በጣም ብዙ ናቸው። ይህም ብራንቾች ሰው ለምንድን ነው አሁንም እዚህ ድረስ የሚመጣው? ቀደም ተነስተዋል። አዌርነስ ክሬሽን በደንብ መሰጠት አለበት። የክልል መንግስታትም ሊያግዙ ይገባል። በዚህ ላይ በሚዲያቸው በተቋሞቻቸው እዛ ተቋም ላይ ያሉ አዌርነስ ክሬሽን በጣም መስራት አለበት። ፓስፖርት ተገልጋዮችም እንዲናገሩ ማድረግ፣ የአገልግሎቱ ተቋሙ ኃላፊዎችን በተለያየ ጊዜ በሚዲያ በማስታወቂያዎች
ብራንቾቹ እንዳሉ በሚገባ መታወቅ አለበት። እኛም አብዛኞቻችሁን አናውቃቸውም፣ በሪፖርት በእኛ በወረቀት ሲመጣ ነውና ያንን ብራንቾች በአራቱም የሀገሪቱ ማዕዘን ከ30 በላይ ብራንቾች አገልግሎት እየሰጡ እንደሆነ ችግር ካለባቸው እንፈትሽ። ሰው ወደዚህ የሚመጣበትን የግንዛቤ ነው አንዱ ብለናል። የኔትወርክ ችግር አለባቸው፣ የሰው ኃይል አቅም ችግር አለባቸው፣ አሰራር ላይ ችግር አለባቸው የሚለውን እንፈትሽ። እዛ ጋር ሰው ሳቲስፋክሽን ካላገኘ ሰርቪስ ጥራት ያለው ኳሊቲ ያለው ሰርቪስ ካላገኘ ነው ወደዚህ የሚመጣው ነው አሁን አሰምሽኑ። ያም በጥናት ነው የሚታወቀው። ግን ሶፋር እኛ ቼክ ስናደርግ ግን ከግንዛቤ እጥረት አዲስ አበባ ይፈጥናል በሚል ነው የሰማነው ተገልጋይ ላይ። እነዚህ ነገሮች ካስተካከል እኔ ከዚህ በኋላ የፓስፖርት ጥያቄ ኢን ሚሊየንስ ተቋሙ እየሰጠ በኢትዮጵያ በታሪኳ ኢትዮጵያ ውስጥ ፕሪንት እየተደረገ እየሰጠ በሚሊዮኖች የሚቆጠር እየሰጠ ከዚህ በኋላ የፓስፖርት ጉዳይ ኢትዮጵያ ውስጥ ኢሹ ይሆናል ብለን አናስብም። የቋሚ ኮሚቴው አባል የተከበሩ አምባሳደር ሺመብራት መርሻም የኢሚግሬሽንና ዜግነት አገልግሎት ፈጣን ለውጥ ማምጣት የቻለው የተቋሙ አመራሮች ተናበው በመስራታቸው ነው ይላሉ። በጣም ነው የፈጠናችሁ ለውጡ። በጣም ጀኒውሊ ነው የምናገረው። በጣም ነው የፈጠናችሁ። እንደውም ምንድነው አንድ የምንለው አባባል አለ፣ ነገሮችን አይቶ መፍጠን የምንለዋል። ከመፍጠን በላይ ነው እናንተ እየሄዳችሁ ያላችሁ። እኔ ይመስለኛል ዝላይ ነው የገባችሁት። በቃ የዝላይ ለውጥ ነው ያየሁት ዛሬ። ምክንያቱም ብዙ የኢሚግሬሽን ተቋማትን በግንኙነት ኤምባሲዎችን ስመራ አውቃለሁ። በጭራሽ ይሄ ተቋም ወደፊት በምሳሌነት ለሌሎች የአፍሪካ ሀገሮች ትልቅ የሆነ ልምድ እንደምትሰጡ ነው ዛሬ ያረጋገጥኩት። የኢሚግሬሽንና ዜግነት አገልግሎት በቀልጣፋ አገልግሎት አሰጣጡ የኢትዮጵያን ገጽታ የቀየረ ነው ያሉት የተከበሩ አምባሳደር ሺመብራት የሀገርን ሉዓላዊነት፣ የሕዝብን ደህንነት በዘላቂነት ለመጠበቅ በቦርደር ሴኩሪቲ ዘርፍም በትኩረት እየተሰራ መሆኑን አድንቀዋል። ኢሚግሬሽን ማለት የሀገር ኢሜጅ የመጣው ሁሉ ተገልጋይ ኢሚግሬሽናችን አይቶ ኢትዮጵያ እኮ እንዲህ ናት ነው የሚል። ስለዚህ ሀገራችሁን ገጽታዋን ገንብታችኋል። በአገልግሎቱ በጣም ፈጣን በሆነ ሂደት ተቋሙን ለውጣችሁታል። ተቋሙ እኔ አሁን በሁለት እግሩ ቆሟል ብያለሁ ዛሬ። በሁለት እግሩ በደንብ ቆሟል ይሄ ተቋም። ስለዚህ ቀጥሉ፣ ጠንክሩ፣ በርቱ ነው የምለው። ምክር ቤቱ ከጎናችሁ ነው ምንጊዜም። ይህንን ለውጥ ለሌላ ተቋማትም ምሳሌ ሊሆን የሚችል ነው የሚሰራው። በጣም ከሁሉም ነገር የደነቀኝ ነገር ደግሞ ያኔ ስናይ የፓስፖርቶችን ለውጥ ስታመጡ በኢትዮጵያ ታሪክ እንግዲህ ፓስፖርት ሀገራችን የመጀመሪያዎች እናንተ ናችሁ እያተማችሁ ያላችሁ። ይሄ ፓስፖርት ብቻ አይደለም፣ በቃ ሳይንቲፊክ የሆነ እንትን ነው እኮ የፈጠራችሁ ፓስፖርቱ ላይ። ስለዚህ የፓስፖርት ህትመቱ፣ የፓስፖርት ጥራቱ ለዜጋው የዜጋን መብት እንዴት አድርጋችሁ እንደጠበቃችሁ፣ የሀገርን ገጽታ እንዴት እንደገለበጣችሁ ነው ዛሬ ያየነው። በጣም ትልቅ ስራ ነው እየተሰራ ያለ። ቦርደር ሴኩሪቲው ላይ ደግሞ በጣም ትልቅ ነገር ነው እሱ ላይ እየሰራችሁ ያላችሁ። በኤምባሲዎች አገልግሎት ለህዝባችን ስንሰጥ ትልቁ ችግራችን የእኛም ፓስፖርት ይዘው የሚመጡ ሰዎች ናቸው። ትልቁ ችግራችን ግን የእኛ ዜጋ አይደሉም። ያው አፍሪካ የምታውቁት ነው፣ ኮሎኒያል ባውንደሪ ነው የምንለው አይደል? እኛ ያንን ማግኘታቸው ችግር የለም፣ ግን አደጋ አለው። ያን ፓስፖርት ይዞ ለሀገር ሴኩሪቲ አደጋ አለው፣ ለህዝብ አደጋ አለው፣ ለአካባቢ አደጋ አለው። ስለዚህ እዚህ ላይ በጣም በትኩረት መስራታችሁ ከተልኳችሁ አንዱን ትልቁን ነገር እያሳካችሁ መሆኑን ያየነው። እንደተባለው ቅድም ሲገለጽ እንደተባለው እዚህ አካባቢ ያለውን አመራር በመዋቅር ኮንሽንስ አድርጎ ማድረግ፣ ህዝቡን እዚያ ላይ አብሮ እናንተ እንዲረዳችሁ ማድረጉ እሱ ወደፊት ይበልጥ ይሰራበታል። አሁንም አለ ግን ይበልጥ ይሰራበታል ብዬ ነው የማስብ። የቦርደር ሴኩሪቲ ከምንም በላይ በጣም ትልቅ ነገር ነው። የቋሚ ኮሚቴው አባላት በበኩላቸው የኢሚግሬሽንና ዜግነት አገልግሎት የጠለሸ ስሙን በማደስ በሁሉም ዘርፎች ዓለም አቀፍ ስታንዳርዳቸውን የጠበቁ አገልግሎቶች እየሰጠ መሆኑን ገልጸው ነገር ግን ተቋሙ የሚያከናውናቸውን ተግባራት በተለያዩ የሚዲያ አማራጮች ለህዝቡ ተደራሽ ከማድረግ አንጻር በትኩረት ሊሰራ እንደሚገባ አመላክተዋል። እዚህ ተቋም ላይ እኔ ትልቅ ሽፍት መጥቷል ብዬ የምወስደው ነገር አንዱ
የኦርጋናይዜሽናል ካልቸር ትልቅ ለውጥ አለ የሚል እንትን አለኝ። በተለይ በተቋሙ ውስጥ ከአሁን በፊት የነበረው ስም ጥሩ ስም አልነበረም። እንግዲህ አዲሱ አመራር ከመጣ ጊዜ ጀምሮ ግን ያው በርካታ ስራዎች የተሰሩበት ሁኔታ ነው ያለው። በተለይ የስራ ባህል ሰራተኛው ሌት ተቀን በትጋት የሚሰራበት ሁኔታ እንዳለ እሱን በሰፊው አስተውያለሁ። ያ ብቻ አይደለም፣ ስራው የሚሰራበት ኢንቫይሮመንትም ለተቋሙ የሚመጥን አልነበረም እውነት ለመነጋገር። ከዛ በኋላ እንግዲህ በርካታ ስራዎች ተሰርተው ቢያንስ ሰራተኛው ማህበረሰቡም ወደ ቦታው ሲመጣ በሚመጥን አግባብ አገልግሎት ለመስጠት ኢንቫይሮመንቱን በተገቢው መንገድ ኦርጋናይዜሽናል ክላይሜት የሚባለውን ነገር የማስተካከል ስራ የተሰራው ስራ ጥሩ ነው። በአመራሩ መካከል እና በየደረጃው እስከታች ድረስ ያለው ሰራተኛ የመናበብ እና በኢንተግሬሽን የመስራት ባህሉ እኔ በጣም ጥሩ እና ለሌሎችም አስተማሪ ነው ብዬ ወስጄ፣ በመሰረታዊነት እኛ በጣም በተደጋጋሚ እንደ ተወካዮች ምክር ቤት አባል እንደኛ ቋሚ ኮሚቴ የምናነሳው የነበረው ምንድነው፣ በጣም በርካታ የህብረተሰብ ክፍል አንድ ቦታ ላይ በጣም ተከማችቶ የአገልግሎት አሰጣጡ በጣም ችግር የነበረበት ሁኔታም ስለነበር፣ ይህን ደግሞ አንዱ ያነሳነው ጥያቄ ምንድነው የተደራሽነት ዲሰንትራላይዝድ ይደረግ፣ በተለይ በክልሎች ተጨማሪ ቅርንጫፍ መከፈት አለበት አዲስ አበባ ላይ ብለን ይህን ጥያቄ አንስተናል። እውነት ለመናገር ይህ በተገቢው መንገድ መልስ ተሰጥቶ ህብረተሰቡ ደግሞ ሳይንገላታ በአካባቢው አገልግሎት እንዲሰጥ የተደረገበትን ሁኔታ በጣም አፕሪሼት ማድረግ እፈልጋለሁ። እውነት ለመናገር ህብረተሰቡ ከእንግልት ወጥቶ በተሻለ በዘመነ አካሄድ ይህንን አገልግሎት የሚያገኝበትን መንገድ ለማመቻቸት ብዙ ርቀት ተሄዷል። ይሄ ተቋም ትልቅ ተቋም ነው። ኢትዮጵያ በሪፎርሙ እየለወጠቻቸው ካሉ የምንኮራበት ትልቅ ተቋም ነው። ብዙ አገልግሎትን የሚሰጥ ተቋም ነው። ኢሚግሬሽን እና ዜግነት አገልግሎት እንደተባለው ከሀገር ክብር ጋራ ከሀገር ህልውና ጋር የሚያዝ ከሀገር ደህንነት ከማስጠበቅ ጋርም የሚያዝ ከፍተኛ ሚና እንዳለው ተቋም፣ በዛ ልክ ደግሞ ጠንካራ የሆኑ የምንኮራባቸው በደቂቃና በቅጽበት ከዚህ በፊት እላለሁ በአይን እይታ የሚግባቡ ፈጣን አመራሮች ያለው ተቋም ነው። የእውነት የሚሰሩትን ነገር የሚሰራውን ስራ በመግባባት ችግሮችን ወደ ለውጥ ለመቀየር እንደውም ክፍተቶችን በእልህ ወስዶ የሚሰሩ ጎበዝ ወጣት አመራሮች ያሉበት ተቋም ነው። ይሄ ሊያኮራን ይገባል። አንዳንድ ተቋማት እርስ በርሱ አመራሩ ተቀናይቶ ተግባብቶ መስራት ላይ በርካታ ችግሮች አሉ። ይሄ ለሌላ ተቋምም ማሳያ ነው ብዬ ነው የማስበው። ልክ እንደ ቤተሰብ ጥንካሬያችሁ፣ ህብረታችሁ የሚያኮራ ይሄን ተቋም እንደ ትልቅነቱ ትልቅ መሆኑን ለማሳየት የምትሄዱበት ርቀት ምሳሌ መሆን የሚችል ነው። መሪ ከጠነከረ፣ መሪ ከተግባባ፣ ቅንጅታዊ አሰራር ካለ ምንም መቀየር እንደሚቻል አሳይታችኋል። የውጭ ዜጎችን፣ ነፍሰ ጡር የሆኑ ሴቶችን፣ ህፃናትን በልዩ ሁኔታ ትሪት የሚደረግበት መንገድ የሀገር ኢሜጅም ከመገንባት አኳያ የውጭ ዜጎችን አሁን ከኛ ዜጎች ጋር ተራ አስጠብቆ እንደዛ ከማድረጉ በተለያየ በቪአይፒ አገልግሎት እንዲገለገሉ መደረጉ ይሄ በራሱ ለሀገር ኢሜጅም ትልቅ ሚና ያለው አሰራር ስለሆነ እጅግ በጣም የሚያኮራ ነው። ተገልጋዩንም በራሱ በድንገት አናግረናል። ልክ አምና ስንመጣ ጥቁር አንበሳ አካባቢ የነበረው ትርምስ ውስጥ ያየነው ሁኔታ የለም። ቶታሊ ያ ተዘግቷል። እዚህ ደግሞ በአዲስ መልክ በድንገት የፈለግነውን ሰው ነው ሰሌክት አድርገን ስናናግር የነበረው። በቀጠሯቸው መሰረት ኦንላይን ሞልተው በዛ መሰረት ተጠርተው ደግሞ በጥሩ ሁኔታ እየተስተናገዱ እንደሆነ፣ ምክንያቱም የእኛም ዓላማ ህዝብ በተገቢው መንገድ አገልግሎትን እያገኘ ነው ወይ፣ ደስተኛ ነው ወይ በተቋሙ አገልግሎት የሚል ነው። ኢሚግሬሽን እዚህ የምናየውና ሌላ ቦታ የሚነሳው ነገር የተገላቢጦሽ ነው። ግን በቂ ኢንፎርሜሽን፣ ስራችሁን አስተዋውቁ፣ ሀሳባችሁን ሽጡ። እውነት ህብረተሰቡ ይሄን ያውቃል ወይ? ህብረተሰቡ ማወቅ አለበት፣ በትክክል መረዳት አለበት። ህብረተሰቡ ሪኮግኒሽን መስጠት አለበት። ህዝቡ በደንብ ካልተረዳ የእናንተ መሮጥ ብቻ በቂ ላይሆን ይችላል። ስለዚህ በደንብ ያለውን ነገር ለህብረተሰቡ በተለያየ መንገድ ቢያንስ በተለያዩ ሚዲያዎች ላይ የተወሰነች ደቂቃ ወስዳችሁ የእናንተን አገልግሎት በአግባቡ ለህዝቡ ግልጽ ማድረግ የሚያስፈልግ ይመስለኛል። ምክንያቱም
ከሚነሳው ነገርና እኛ የምናየው ነገር አሁን መቼስ ይሄን ሁሉ ነገር እኛ ስለምንመጣ ታዘጋጁትም አይደለም። ስለዚህ እየተሰራ ያለውን ስራ በአግባቡ ማስረዳት፣ መግለጽ፣ አናውንስ ማድረግ ያስፈልጋል። ህብረተሰቡ ማወቅ አለበት። ይሄን እየሰራን ነው፣ እዚህ ደርሰናል፣ በደረስንበት ይሄን ያለን እዚህ ደርሰናል፣ ይሄን እየሰራን ነው የሚለው ነገር ህብረተሰቡ በደንብ ካላወቀ የእናንተ ሩጫ ብቻ በቂ ስለማይሆን በአግባቡ ህብረተሰቡ ውስጥ የተሰራው ስራ መስረጽ አለበት። በደንብ ህብረተሰቡ ማወቅ አለበት የሚል ነገር አለኝ። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ክብርት ሰላማዊት ዳዊት በበኩላቸው ተቋሙ ዓለም አቀፍ ስታንዳርዱን የጠበቀ አገልግሎት እየሰጠ መሆኑን ተናግረዋል። ከሌሎች ሀገራት ጋር ሲነጻጸር ምን ላይ ነው ብለን መናገር እንችላለን የሚለው ጥያቄ በጣም ጥሩ ጥያቄ ነው። በተቻለን መጠን እኛ አይካኦ የሚያስቀምጠው ስታንዳርድ አለ ለሁሉም ዓለማት፣ ላደጉትም፣ ለአፍሪካም እንደኛ ላሉ ሀገሮችም እንደዚሁ ሁሉንም እኩል ነው። አቪዬሽን ሴክተር ሁሉም እኩል በዛ ሌቭል መምጣት አለበት የሚል ነው። ካልሆነ አገልግሎቱን መቀበል ወይም መስጠት አይችልም፣ እዛ ስታንዳርድ ላይ ካልመጣ ማለት ነው። ምን ማለት ነው? ስታንዳርዱን የተጠበቀ ፓስፖርት ከሌለ ሰዎች ተሳፍረው ከሀገር እንዳይሄዱ ይደረጋል። ሊሚቱ ስታንዳርዱ ተመሳሳይ ነው። ያንን ስታንዳርድ ሚት አናረግም ነበር። በነባሩ ፓስፖርት በጣም ወደኋላ የቀረ ነበር። አሁን ኤሌክትሮኒክ ፓስፖርት ስለገባን ሲስተማችንም አድቫንስድ የሆነ አሁን ላይ ዓለም ላይ ያለውን ሲስተም ነው። አሁን ላይ ዓለም የሚጠቀምበትን የመጨረሻውን ደረጃ ቴክኖሎጂ ነው የሚጠቀምበት። በደንብ በኮንፊደንስ ማውራት የምንችለው የትራቭል ዶኪመንቶቻችን ስታንዳርዱን የጠበቁ ናቸው። የቦርደር ኮንትሮል ሲስተማችን እንደዚሁ፣ ሌሎችም የዴይ ቱ ዴይ አገልግሎቶቻችን ቅድም ዞራችሁ ባያችሁት መጠን ነው እና ይሄ የትም ዓለም ቢኬድ አውሮፓ ቢሆን፣ አሜሪካ ቢሆን፣ አፍሪካ ቢሆን የትም ቦታ ስታንዳርዱን ጠብቆ በሚሰጠው ሌቭል የሚያሟላ ሆኖ የምናገኘው ነው እና ይሄ ግን በዚህ የምንኩራራበት ሳይሆን እየሰራን የምንቀጥል ነው። ተቋሙ የሚያከናውናቸውን አበይት ተግባራት አስመልክቶ ለሕዝቡ የበለጠ ግንዛቤ ሊፈጥር ይገባል የተባለው በቋሚ ኮሚቴው አባላት እንደ ግብዓት ተወስዶ በትኩረት የሚሰራ መሆኑንም ክብርት ሰላማዊት እንዲህ ይገልጻሉ። ሁሉንም እንደዚሁ እንቀበላለን። ከኮሚኒኬሽን አኳያ የተነሳው ኮሜንት ትክክል ነው። ለማሻሻል በጣም ጥረት እያደረግን ነው። ሁላችንም እዚህ ያለን ኮሚኒኬተሮች ሆነናል። መጀመሪያ ስንጀምር እንደዚህ ያልነበርንም እውነት ለመናገር አሁን ላይ ችግርም ስለሆነ ማለት ነው። በብዙ ኮሚኒኬት ካላደረግን እንዳያችሁት ሰው ቶሎ የነበረው በጣም የቆየና በጣም ብዙ ሰው አእምሮ ውስጥ የተቀመጠ ስለሆነ ያንን ባንዴ ማስወጣት ከባድ ስለሆነ በተደጋጋሚ የኮሚኒኬሽን ስራ መስራት እንደሚገባ እኛም አይተናል። ክፍሉን በደንብ አደራጅተናል። የኮሚኒኬሽን ክፍሉን ዳይሬክተሮችን በደንብ በተደራጀ መልኩ በማቴሪያልም በሰው ኃይልም እንዲሟላ አድርገናል። አየሮችን ገዝተናል። ባገኘነው አጋጣሚ ሁላችንም እዚህ ያለን ሊደርሽፑም በዳይሬክተር ደረጃም በኦፊሰር ደረጃ ቪዲዮ እየቀረጹ በደንብ ኮሚኒኬት እንዲያደርጉ በሁሉም የሶሻል ሚዲያዎች ቲክቶክን ጨምሮ ኮሚኒኬት እንዲደረግ እያደረግን ነው። ግን በቂ አይደለም። እንዳያችሁት ጎንደር ላይ ሄደን ጎንደር ድረስ ሄደን ከፍተን ብዙ አገልግሎት እየተሰጠ ባለበት ሁኔታ ግን ከዛ ወደዚህ የሚመጣ ሰው ደግሞ እንቆጥራለን ማለት ነው። አርባ ምንጭ ላይ በጣም የተሟላ ብራንች ከፍተናል። አገልግሎት መስጠት ከጀመረ ቆይቷል። ወላይታ ላይ እንደዚህ በጣም ብዙ ቦታ እንግዲህ ከ12 ወደ 22 አድርሰናል በ9 ወሩ። በአመቱ ደግሞ ወደ 28 የማድረስ እቅድ ነው ያለው። ይሄንን ሁሉ እያደረግን ግን ሚስ የሚያደርጉ ሰዎች አሉ። እስከ መጨረሻው ይሄንን ኮሚኒኬት የማድረጉ በጣም ጥሩ ኮሜንት ነው የሰጣችሁን። ይሄንን እየሰራን እንቀጥላለን። በኢሚግሬሽን እና ዜግነት አገልግሎት የዜግነት አገልግሎት ምክትል ዋና ዳይሬክተር አቶ ቢቂላ መዝገቡ በጥቁር አንበሳ ሆስፒታል አካባቢ በነበረው የኢሚግሬሽንና ዜግነት አገልግሎት ዋና መስሪያ ቤት አሁን ላይ ሙሉ በሙሉ አገልግሎት መስጠት ማቆሙን ገልጸው በተቋሙ በአዲሱ ዋና መስሪያ ቤትና በቅርንጫፎች ቀልጣፋ አገልግሎት በመስጠት የዜጎችን ወጪና ጊዜ መቆጠብ እንደተቻለ ነው ያስረዱት። ዛሬ ላይ የጥቁር አንበሳ አገልግሎት ሙሉ በሙሉ ዘግተን ሙሉ በሙሉ ደግሞ የበፊቱን አሮጌውን ሲስተም ሙሉ በሙሉ ዘግተን በአዲሱ አገልግሎት እየሰጠን እንገኛለን ማለት ነው።
ለሳምፕል ላይ አብረን ሄደን የአቃቂ ቃሊቲን ያየ ነው። በጣም በሚያምር ሁኔታ ሰው ወረፋውን ጠብቆ ግርግር ያልበዛበት አገልግሎቱን እያገኘ መሆኑን እናንተ በራሳችሁ አይታችኋል። እንዲሁም ደግሞ ተገልጋዮቹን ጠይቃችሁ አፕሩቭ ማድረግ ይችላችኋል። እዚህ ጋር ከእናንተ በደንብ የምንፈልገው እነዚህ አዳዲስ ብራንቾች ላይ ስራ የጀመርንበት ቦታዎች ላይ ህዝቡ አውቆ ህዝቡን ወክላችሁ ምክር ቤት ውስጥ እስካላችሁበት ድረስ ህዝቡ አገልግሎቱ አካባቢያቸው ላይ መኖሩ ራሱ አውቆ አገልግሎቱን ፈልጎ ወደ ዋና መስሪያ ቤት ወደ አዲስ አበባ ከመምጣት ይልቅ አካባቢው ላይ ያንን አገልግሎቱን እንዲያገኝ አደራ ማለት እንፈልጋለን። የፓስፖርቱን በተመለከተ ሴንትራሊ እዚህ ነው ፕሪንት የምናደርገው። እዚህ ፕሪንት አድርገን ነው እነዚህ ብራንች ብቻ ሳይሆን ውጭ ላይ ቆንስላ ራሱ ከዚህ ነው ፕሪንት አድርገን የምንልከው። ይሄ በዓለም አቀፍ ስታንዳርዱ ነው። በአይካውም ኦዲት ተደርጎ በዓለም አቀፍ ስታንዳርዱ ነው የትኛውም ዓለም የሚያደርገው ይህንን ነው ማለት ነው። የእኛ ጋር ብቻ ሳይሆን እዚህ ፕሪንት አድርገን ብራንቾቹ ላይም ውጭ ቆንስላ የምንልከው እዚህ ፕሪንት እናደርጋለን። ይሄ በጣም ቅድም ያያችሁት የፕሪንቲንግ ክፍሉ ደግሞ ዴይሊ እስከ 18,000 ማተም የሚችል አቅም ያለው ማቴሪያል አስገብተን የሰው ኃይል አስገብተናል። ዴማንዱ ግን ዛሬ ላይ በዛው ልክ እየመጣ አይደለም። ዘንድሮ 4 ሚሊዮን ፓስፖርት እንሰጣለን ብለን ነበር። ነገር ግን በዛው ልክ ፍላጎት እየመጣ አይደለም። ዛሬ ላይ አስቸኳይ አዲስ አበባ ላይ ክፍት ነው። ምንም ዴይሊ ኮታ የሚባል ነገር የለውም። ነገር ግን በዛው ልክ እኛ በጠበቅነው ልክ ሰው እየመጣ አገልግሎት እያገኛለን። ያ ማለት አገልግሎት ፈላጊውና አሁን እኛ የምናቀርበው ዴማንዱ ተመጣጥነዋል ማለት ነው። እኛ የመጣውን ሰው ሁሉንም እያስተናገድ ነው የምንገኘው። አገልግሎት ፈልጎ የሚመጣውን ሰው አገልግሎት ሳያገኝ እንዲመለስ አንፈልግም። ፓርዘልን እያደረግን ያለነው ነገር ቀን ቀጠሮ ሳይደርስ እናንተን ጠይቃቸው ይህን ኮንፊርም አድርጋችኋል ብዬ አስባለሁ። ቀን ቀጠሮ ሳይደርስ ራሱ ሜሴጅ ልከን ኑና አገልግሎት አገኙ። ያ ማለት ምንድን ነው? 45 ቀን እንኳን መጠበቅ አይጠበቅብንም። የአስቸኳይ የ2 ቀን የ5 ቀን እንዳለ ሆኖም የመደበኛው 45 ቀን እንኳን ሳይጠብቅ ወደዚህ መጥቶ አገልግሎቱን እንዲያገኙ እያደረግን ነው የምንገኘው ማለት ነው። የኢሚግሬሽን እና ዜግነት አገልግሎት የኢሚግሬሽን ምክትል ዋና ዳይሬክተር አቶ ጎሳ ደምሴ በበኩላቸው በተሰራው ሪፎርም በተቋሙ ስር ነቀል ለውጥ መምጣቱን ገልጸው ሕገወጥነትን ለመከላከልና የሀገር ደህንነትን ለማረጋገጥ የተቀናጀ የድንበር አስተዳደር ስርዓት በዘላቂነት እንዲኖር የምክር ቤቱ እገዛ አስፈላጊ ነው ይላሉ። ፓስፖርት የዜጎችን ጥያቄ ከመመለስ አንጻር ወሳኝ ቢሆንም ከኢትዮጵያ ናሽናል ሴኩሪቲ እና ናሽናል ኢንተረስት አንጻር ድንበሮቿን የተሟላ የቁጥጥር ስራዎች እስካልሰራ ድረስ ዞሮ ግጥም ነው። ስለዚህ በደንብ አተኩረን ያለነው አሁን የፓስፖርት እና ሌሎች የምንሰጣቸው ጉዞና የይለፍ ሰነዶችን ጥያቄውን ከመለስን በኋላ ትኩረታችን ያደረግነው አሁን በዋነኝነት የቦርደር ኮንትሮል ላይ ነው። ሌላኛው የሲቪልና ቤተሰብ ምዝገባው፣ ሶስተኛው ኦቨርኦል ዲጂታላይዜሽን ነው። ስለዚህ የቦርደር ኮንትሮሉ ላይ ምን እያደረግን ያለ ነው? ለምሳሌ በዚህ በ9 ወር ውስጥ 1.4 ሚሊዮን በላይ ሰው በኢትዮጵያ ላንድ ቦርደር ፖስቶች ገብቷል፣ ወጥቷል። ይሄ እጅግ በጣም የሚጨምር ቁጥር እንደሆነ መገመት ቀላል ነው። ምክንያቱም ኢትዮጵያ በጣም ብዙ ሕዝብ የምትጋራባቸው ሀገራት ስላሉ በዙሪያው እና ሙቭመንቱ እየጨመረ ስለሚሄድ ምንም ጥርጥር የለውም የተጠናከረ የድንበር ቁጥጥር ሊኖረን ይገባል። ግን የድንበር ቁጥጥር ባህሪው ከትራዲሽናል ወደ ሶፍት ኮንትሮሊንግ መቀየር አለበት። ስለዚህ ኢንቴግሬትድ ቦርደር ማኔጅመንት ስርዓት ተግባራዊ ለማድረግ አሁን ያሉንን የቦርደር ፖስቶች ጨምሮ 39 የቦርደር ፖስቶች ለመስራት የዲዛይን ስራ ተጠናቆ ወደ ስራ ተገብቷል ማለት ነው። ዋናው ዓላማው የቦርደር ፖስቶቻችን ላይ የኢንቴግሬትድ ቦርደር ማኔጅመንት ተግባራዊ ስናደርግ ኢሚግሬሽን፣ ከስተም እና ሌሎች የሎ ኢንፎርስመንት ተቋማት አት ዋን ፖይንት ስራዎቻቸውን ይሰራሉ ማለት ነው። ይህን ማሳለጥ የሚያስችለን የተቀናጀ የኤርፖርት እና ላንድ ቦርደር ትራንስፎርሜሽን ፕሮግራም በሀገር ደረጃ ተቀርጾ 9 ተቋማት ያሉበት ስራ እየተሰራ ነው። የቦርደር ፖስቶቻችን ላይ በደንብ ተጠናክሮ እየሰራን ነው። ግን እናንተ እንድታግዙ የምንፈልገው አሁን ባለው ነባራዊ ሁኔታ የአካባቢ አስተዳደርና ህዝቡ ነው ሞር የድንበር ቁጥጥሩ ላይ ሚናውን እየተጫወተ ያለው። ይሄ ተጠናክሮ እንዲቀጥል እንፈልጋለን። ግን ደግሞ ይሄ በዘላቂነት አዋጭ ስለማይሆን የተቀናጀ የድንበር አስተዳደር ስርዓት ተግባራዊ በመሆን ሂደት ውስጥ እናንተ ባላችሁ እድል ሁሉ እንድታግዙ